አልታየም። አታልቅስ። አይታይም ደግመህ እንዳትል። አላህ ይታያል። የእኛ መንፈስ ስለሆነ ነው። አላህ መንፈስ ነው የሚል አንድ ጥቅስ ጠይቃለሁ፣ አታመጣም። የመጨረሻ የቂያ ማለት አላህ ሱብሃነሁ የወደደው ሰው ያየዋል። ሀቢቢ ምንድነው? እንደዛ ሚልም የለም። ቆይ አዳምጥ። እንደዛ ሚል የለም። አላህ ይታያል፣ ሊትራሊ ይታያል። ቆይ አዳምጥ። ፕላስ ደግሞ እጆች አሉት። የምታየው እጁ ነው አይደለም። እጅ አለው የለውም? የምታየው ባቱን ታያለህ አታይም? ምንድን ነው እሷ ታመሳሰል ምናምን የምትለኝ? ተመሳሰል አይገናኝም። አሁን እኛ እናንተና አላመሳሰልኩም። አስተምሮቱ ራሱ ይለያያል። አሁን አንተ ሳላመሳሰል ስንት ሰዓት ነው ያለው? አላህ እኮ ነው ያልኩህ እኔ። ሀቢቢ እኛ ጀነት ብዙ ነገር ይጠብቀናል። አንተ መንግስተ ሰማያት እንዳታጨበጭ። ቆይ አሁን እንትና ገባብኝ እንዴ? መንግስተ ሰማያት ሴት ከሌለ ምን ይሰራል? መንግስተ ሰማያት አያስፈልግም። ሰው 5 ሴቶች ስለሚጠብቅ ነው ጊዜ ጌታ። ሰው 5 ሴቶች እኮ ነው የሚጠብቅ። ሴት ከሌለ ጀነት አያስፈልግም። አሁንም ደግሜ ነው ልንገርህ። ስለዚህ እስልምና የሚማርክ ለሴት ስትል ነው ማለት ነው። አላህ የፈጠራትን ሴት እዚህ በምድር ላይ አንተ እንድትኖር አይደል እንዴ? አንተ አሁን ግራ ገብቶክ እንዴ የምትለው? ትኖራለህ ባዶ ነህ። ምንድነው ታዲያ ሴት ከሆነ ምንድነው? እዚህ አራት ተፈቅዶል፣ እዛም ደግሞ 70 ምናምን ቺኮችን በጣም ተዘናላችሁ። ምንም አናሳዝንም። ጳውሎስ በቃ ስጋ ሴትን አራቅሶ። ቆይ ተረጋጋ። በቃ ምን ያህል ቅንዝረኛ እንደሆኑ ያቸው። ገነት ወሲብ ከሌለ ምን ይሰራልናል? ገነት ምን ያደርግልናል? ያኛውም ቁጭ ብሎ እኔን ሰድቦ ገነት ውስጥ ወሲብ ከሌለ ጡታቸው ጉች የሌለ እነሱን እንትን ካላልን ምን ይሰራል ገነት አለ። ያስጠላል። እንደውም አለ እሱ ካለ ብቻ ነው እዛ ደስ የሚለን፣ ከሌላ አንፈልገውም። ችግሩ ንገረኝ። ትገርማላችሁ። ኦኬ እፎያችን ችግሩ ምንድን ነው? አሁን ሴት ልጅ በተፈጥሮ እፎይ አንድ ነገር ንግባ። ሴት ልጅ ወልድ አዳምን ፈጥሮ ያኖረው ነበረ። ከግራ አትለጠፍ። ሴትን ልጅ ወደ እዛ ሄደ በየማዕዘኑ ላይ ትቆማለች። ከእሷን ሄጄ እንትን እላለሁ እገናኛለሁ፣ እዛም ሄጄ እገናኛለሁ። እዚህ በድልሃት የመበደል ሳያንስ በገነትም ሄጄ እንደ አሸንጉሊት እጫወትባታለሁ። እሷ ካሌለች የምጫወትባት ገነት ደስ አይለኝም። የጤናም አይደለም። ተረዛ በገነት ሄጄ 70 ምናምን ችኮችን እሷ ምንም እድሜ ልኳን እስልምና ውስጥ ብንኖር ብለፋ አንድ ወንድ ነው እንትን የምትለው። እሱም ደግሞ 70 ምናምን ሄዶ እንትን ይልባታል። በየመንገድ ሄዶ ይገናኛል። ከዛስ እሷ የአንተ ተጠባባቂ ሆና ትቀራለች። እኛ ትልቁ ደስታችን ክርስቲያኖች ትልቁ ሀሴት የምናደርገው ወንዶቹም ሴቶቹም ከአምላካችን ጋር መገናኘት ነው። አምላካችን ጋር መክበር ነው። ደስታችን አምላካችንን ማመስገን ነው። አምላካችንን ማግኘት፣ አምላካችንን ማየት ነው። ትልቁ ደስታችን ከክርስቶስ ጋር መሆን ነው። ትልቁን ደስታ ትተን ለ5 ደቂቃ ለ6 ደቂቃ ለ10 ደቂቃ ደስታ እሱ ከሌለ አይሰማም። ከአምላክ ጋር መሆን ምን ይሰራል ምንል አይደለንም። እኛ ፖድካስት ላይ ሄዶ ገነት አንፈልግም ወሲብ ከሌለ አለ። አምላክን አልፈልግም እዛ ማግኘት ወሲብ ከሌለ እኮ ነው። ሊትራሊ ምን ያህል በወሲብ ፕሮሰስ እንደሆኑ ነው የሚያሳየው ይሄ። ኧረ እፎያችንን ወሲብ የፈጠረው ማን ነው? ፈጣሪ ነው። እሺ እሱ እንቃወመው። ኧረ እፎይ አላህን ፈራተው። ወሲብ ሚዩት አድርጊ አንዴ፣ ሚዩት አድርጊ። እፎይ ወሲብ የሚባለው ነገር ደስታን የፈጠረው ነገር አንድ ሴት አንድ ወንድ እኔም አንተም እዚህ ጋር የምንለፈው የምንረግጠው ሀብታም ለመሆን የምንታገለው ቆንጆዋ ሴት ለማግባት እውነት እንናገር እንጂ ለምን ውሸት እናወራለን? አንተ ገንዘብ የሌለው ወንድ ማንም አያየውም። የፉጋዋን ምና። ስለዚህ የሰው ልጅ በተፈጥሮ አላህ የፈጠራትን በጸጋ ሐቋን ጠብቅላት እንጂ ያለ ሴት ማንም አይኖርም። አንድ ሰው ጊዜ ጌታ ቆይ እንዴ ሚስሪ የፈጠረው ቀዳዳውንም ቀንበሮንም አላህ ነው ወይም እግዚአብሔር ነው። ፕሊስ ተረጋጋ፣ ንግግርን አሳክል፣ አዳምጥ። ሴትና ወንድን በምድር ላይ እንዲባዙ እግዚአብሔር ፈጥሯቸዋል። ሁሉ መልካም ነው፣ የፈጠረ ሁሉ ውብ ነው ይላል። አዎ ውብ ነው፣ መልካም ነው፣ ፈጥሯቸዋል። ለእናንተ የተዋቡላችሁን 2 2 3 3 4 4 ያዙ
አለማስተካከልን ብትፈሩ አንዷን ያዙና ባሪያዎችን ስፍር ቁጥር የሌላቸው ባሪያዎችን ተገናኙ የሚል አስተምሮ የለንም እኛ። ሴት ልጅ እንስሳ ስላልሆነች እንደ ቆሎ 2 2 3 3 4 4 ምንዘግናት አይደለችም። እንደዚህ የሚያደርጉ መጽሐፈ ዲድስቅልያ ምዕራፍ 13 እንደሚናገረው ዘማውያን ሴሰኞች ፍርድ የሚጠብቃቸው ናቸው 2 3 4 የሚያገቡት ይላል። እግዚአብሔር ከአንዷ ጋር በስርዓት እንድንኖር በምድር ላይ ፈቅዶልሃል። በትንሣኤ ግን ቃዳም ፕሌስ አትቸኩል። በትንሣኤ ግን ትልቁ ደስታችን ትልቁ ሐሴታችን ፈጣሪ ማመስገን ነው። እሱ ከኛ ጋር ነው። ይሄ ስጋዊ ፍላጎት የለም። በግን በትንሣኤ ስንነሳ በመንግስት ሰማያት ስጋዊ ፍላጎት ይወገዳል። መራብ፣ መጠማት፣ መሞት፣ መድከም፣ ይሄ አሁን ወሲብ አድርጌ መደሰት፣ ከዛችኛዋን ማማረጥ የሚባለው ነገር በገነት የለም። የአንተ ገነት አዎ የግዴታ ጠጅ መጠጣት አለብህ። እዚህ ጠጅ ስላልጠጣ እዛ በየጥጋጥጉ የሚቆሙ ሴቶች አሉ፣ እነሱ መገናኘት አለበት። ሴቷ ግን ወንዶቹን ሄዳ አይደለም የምትገናኘው። አንተ በየቦታው እየሄድክ የቆመችን ሴት መገናኘት እንትን ማለት አለብህ። ከዛ ለአንተ ደግሞ ሼድ ከሆንክ ደግሞ 70 ምናምን ሴቶች ይሰጡሃል። ከአንዷ ጋር ስትገናኝ አልጋዋን ተሽሞርሟሪ ይላል። አልጋውን የሚዞሩ ማለት ነው። አንተ ከአንዷ ጋር ስትተኛ ሌሎቹ አልጋውን ይዞራሉ፣ ሰለሜ ሰለሜ እያሉ። ይሄ ጤናማ አይደለም። ይህ ምድራዊ ራሱ ያስጠላ ነው። እንኳን በገነት ቤትህ ነው። እድል ስጠኝ። እንዲህ አሁን ስላላጣ ታወራለህ፣ ትወርዳለህ። ስላላጣ ታወራለህ፣ ትወርዳለህ። እሺ መንግስተ ሰማያት አሁን አግባብ ነው። በቃ አግባብ ለእኛ አግባብ ነው። ለአንተ ግን ወሲብ ነው አግባብ የሚሆንልህ። ቅንዝረኛዎች ብቻ ናቸው በእናታችሁ። የምድራዊ ቅንዝርናህን የግዴታ ገነት ካላገኘሁት ብለህ ከተመኘ ፈጣሪ ጋር የእኛ ትልቁ ደስታ አንትተን ሎክ እነሱም አሁን አምላክን እናገኛለን ይላሉ። ካላህን እናያለን እናገኛለን። ትልቁ ደስታ አምላክህን ማየት ከአምላክህ ጋር አምላክህን ማመስገን ከሆነ እንዴት ትንሹን ምስጋና ትፈልጋለህ? እንደው የቱ ይበልጣል? እሺ በእናንተና እንደው አረዳድ የትኛው ይበልጣል? ይሄ በወሲብ የሚመጣ ደስታ ጊዜያዊ ነው። መልሰ ያንን ስጣጣ ስሜት እንትን ይላል ማለት ነው። ይሄ ዘላለማዊ ደስታ አይደለም። ዘላለማዊ ደስታን አይሰጥም ይሄ ማለት ነው። ስለዚህ እንደው ቅንዝረኛ አትሁኑ እባካችሁ ሙስሊሞች፣ እባካችሁ። በምድርም ቅንዝረኛው ናችሁ፣ በገነትም ቅንዝረኛ ካልሆን አይከብድም? ጤናማ አይደለም። ዘይነብ አቤት። ክርስቲያን ሙስሊም? ክርስቲያን። ለምን ገባ ገስት ላይ? አላህ ትምህርት ነው ለማዳመጥ። ከስር ሆነ ማዳመጥ አችልም? እችላለሁ። ያው ክፍት ስለሆነ ነው። ችግር የለም። ወርዳለሁ። አትላኩ ገስት ላይ። ተሳስታችሁ በገቡ እንኳን እንዳትቀመጡ ገስት ላይ። ሙስሊም ካልሆናችሁ ምን ትሰራላችሁ? እንደ ሙስሊም ትርኢት እያደረግናችሁ ክርስቲያን ናችሁ እናንተ። ከስር ሆነ መስማት አትችልም? ገሳ ትላሉ። ሱሱ ደህና ነህ ወይ? እንዴት ነሽ? ክርስቲያን የለም እንደ ዛሬ ቤት እኮ የግዴታ ክርስቲያን መኖር አለበት? ያ ያለሱ ጎዶሎ ነው። እንደ ሙስሊም ሴት እንደ ሙስሊም ሴት ክርስቲያን ከሌለ ጎዶሎ ነው። ለዛ ነው ያላወራሁት። ጥያቄ መጠየቅ እችላለሁ? እሺ ቀጥይ። እሺ በዚህ በሐዋና በአዳም ጊዜ በአዳምና እንትን ጊዜ ማለት ነው ክርስቲያን የሚባል ሃይማኖት ነበር። ኢየሱስ ክርስቶስ ከዛ በኋላ ነው የመጣው። እሺ ኢየሱስ መምጣቱን ሲያውቁ ነበር? እንዴት ነው? እስኪ አስረዳኝ እዚህ ጋር። ኦኬ ክርስቶስ ከአዳምና ከሐዋ ጊዜ ጀምሮ ነው ያለው ይላል። ማን ያለው? ይላል። ማን ያለው?
ያኔ ቁርአን ነው እንጂ የመጣው ከአደምና ከሐዋ ጊዜ ጀምሮ እስልምና እንደነበር ይናገራል። ማንኛው ነው የተናገረው? በቃ ተናግሯል። አንብቤ ያለሁኝ እና ደግሞ ማን የተናገረው? እፎይ ሙስሊም ናት። አዎ ሙስሊም ነች። ጥያቄ ተከርዳ ያለው አካውንቷን አዎ ሙስሊም ነች። አቃጣው ምን ነው እንደዚህ አንጣጣሽ? እናቴ ተይ እንጂ እንማርበት እየገባን እሺ እኮ ለምን ክርስቲያን ነኝ ታያለሽ? አይ አይደለችም። አዳምጪ እንደ ጥርስ ክፍተሽ ጭንቅላትሽም ክፍት አይሁን። ተይ ሱሱ ባለጌቱኝ ጥያቄሽን ብቻ ጠይቂ። ኦኬ እሺ ክርስትና ጥያቄ ልጨርስ አንድ ጊዜ። ያኔ ክርስትና አለ የሚለው ኢየሱስ ክርስቶስ ከተሰቀለ በኋላ ከዛ ክርስትና ማለት ምን ማለት ነው ግን? ክርስቲያኑ ክርስትና ምን ማለት ነው? ክርስቲያን ያኔ በቃ ክርስቲያን ምን ማለት ነው? እኔ አላውቅም። እንዴት ላቅስ እችላለሁ? እኔ ስላንተ አይደለም። ኦኬ እስልምናስ አለ ብለሽ ነው የምታምኚው? በፊት እስልምና በአደምና በሐዋ ጊዜም ነበረ። ይሰግዳሉ። ሰላቱ እንዳሁኑም ባይሆን ይሰግዱ ነበር። ስንት ነበር ሰላታቸው? አይታወቅም። ያኔ ይሰግዱ ነበር። ስንት እንደሆነ እንጃ። በኋላ ላይ ነው ነብዩ መሐመድ እንደውም 50 ነበር የታዘዘላቸው። 50 ሶላት ሄዶ አናገራቸው። ወደ 5 ተቀነሰላቸው ማለት ነው። ኦኬ ተረተረቱ ማለት ነው። እሺ ከዛስ እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አለ? እኔ እየጠየኩ ያለሁት ክርስትና ከዛ በፊት ነበረው። እኔ ማስረጃ የለኝም። መልካም። ስለዚህ ክርስትና ምንድን ነው የሚለው ማወቅ አለብሽ። ክርስትና ማለት ክርስቶስን መከተል ማለት ነው። ኦኬ ክርስቶስን መከተል ከሆነ ደግሞ ክርስቶስ በስጋ የተገለጠው መቼ ነው? አስቀድሞ በተስፋ ሲጠብቁት ነበረ። በደንብ አስተውይ። አስቀድሞ ይመጣል ብለው ተስፋ ሲያደርጉ ነበረ። በተስፋ ሲጠብቁ ነበር። ነቢያት ሁሉ ስለ እኔ ተናገሩ ይላል ሉቃስ ወንጌል ምዕራፍ 24 ላይ። ስለዚህ አስቀድሞ በትንቢት ሲናገሩ ነበረ። ይመጣል፣ በስጋ ይገለጣል፣ ያድነናል ብለው ተስፋ ያደርጉ ነበረ። ዘመኑ ፍጻሜ ሲደርስ ግን ክርስቶስ በስጋ መጣ፣ በስጋ ተገለጠ። ዕብራውያን ምዕራፍ 1 ላይ ቁጥር 1-3 እንደሚናገረው የዘመኑ ፍጻሜ ሲደርስ እግዚአብሔር ዓለማትን በፈጠረበት በልጁ በዚህ ዘመን ተናገረን ይላል። ነቢያትን ሲልክ ከቆየ በኋላ ይላል። ነቢያቶችን ሲልክ ቆየና እግዚአብሔር መጨረሻ ላይ በልጁ ተናገረ። ልጁ መጨረሻ የዘመኑ ፍጻሜ ሲደርስ ተገለጠ ማለት ነው። ስለዚህ እነኛ ነቢያቶች በሙሉ ስለማን ነበር ሲናገሩ የነበረው? ስለ ልጁ ነበረ። ስለ ክርስቶስ ነበር ሲናገሩ የነበረው። ስለ ክርስቶስ ሲያስተምሩ ነበረ። ይመጣል፣ ይገለጣል ብለው ሲያስተምሩ ነበረ። ስለዚህ ነቢያቶች አስቀድመው ከመምጣቱ በፊት ክርስቶስ መጥቷል ሊሉ አይችሉም። ተሰቅሏል ሊሉ አይችሉም። ለምን? ገና አልተሰቀለም፣ አልመጣም። ግን ይመጣል ብለው ይጠብቁ ነበር። ያ ይመጣል፣ ይገለጣል ብለው ተስፋ ሲያደርጉ ነበረ። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከቺ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ። ስለዚህ አስቀድሞ አብርሃም በተስፋ መነጽር ክርስቶስ ይመጣል። ምክንያቱም ዘፍጥረት ምዕራፍ 12 ላይ ከቁጥር 1-3 ዘርህ የምድር አሕዛብ በአንተ ዘር ይባረካል ስለተባለ ተስፋ ሲያደርግ ነበረ። ያ ተስፋ ሲያደርግ የነበረው አብርሃም የዘመኑ ፍጻሜ ሲደርስ ክርስቶስ በስጋ ሲገለጥ አብርሃም ቀኔን ያይ ዘንድ ቀኔን አየ ሐሴትም አደረገ አለው። አስቀድሞ በተስፋ ሲጠብቀው ስለነበረ። ስለዚህ እነኛ አስቀድመው ይመጣል ብለው በተስፋ ሲጠብቁት ነበረ። ልክ ልጁን ወደ ሞሬ ተራራ ዞ ሲሄድ ያ ወደ ሞሬ ተራራ ዞ አንድያ ልጁን ዞ መሄዱ ራሱ ቀጥታ ለክርስቶስ የሚነገር ምሳሌያዊ ጥላ ነበረ። ብሉይ ኪዳን ለአዲስ ኪዳን ለአካሉ ይመጣል አለው ጥላ ነበረ። በምሳሌ የተቀመጠ ስለሆነ ክርስቶስ ይመጣል ለሚለው ጥላ ስለተቀመጠ ይመጣል፣ ይሰቀላል ብለው አስቀድመው ሰለሞን ዳዊትም የሰበኩት ስለሆነ ስለዚህ ይመጣል ብለው እየጠበቁ ነበረ። ክርስቶስ ከመጣ በኋላ ግን ልክ ሲመጣ በስጋ ሲገለጥ በደማሳዊ መሲሁ ይመጣል ብለው እነሱ ሲጠብቁ ነበረ። ኢሳያስ ምዕራፍ 53 ስትመለከቺ መጽሐፈ ጥበብ ምዕራፍ 2 ላይ ስትመለከቺ ክርስቶስ ይመጣል፣ ይገለጣል። መገለጥ ብቻ ሳይሆን ስለ ሰዎች ኃጢአት እንደሚሰቀል ቤዛ እንደሚሆን አስቀድመው በትንቢት ተናግረው ነበር። ክርስቶስ ከዛ ሲመጣ ደግሞ ምን አለ? ነቢያቶች ሁሉ ስለ እኔ ተናግረዋል፣ ቤዛ ሆናችኋለሁ አለ።
ስለዚህ ክርስቶስ ማለት ኢየሱስ ማለት ስጋው ቃል ነው። በስጋ የተገለጠ አምላክ ማለት ነው። በስጋ የተገለጠ አምላክ ነው። በስጋ ከመገለጡ በፊት ያ አምላክ እነኛን ነቢያት ሁሉ የላከ ቃል ነበረ። ያ ቃል ሁሉን የላከ፣ ሁሉን የፈጠረ፣ ሁሉን ያስገኘ ነበረ። በስጋ ተገለጠ። በስጋ ሲገለጥ ኢየሱስ ክርስቶስ ተባለ። አስቀድሞ ያ ኢየሱስ ክርስቶስ ይመጣል ብለው ተስፋ ሲያደርጉ ነበረ። ሲመጣስ የመጣው ደግሞ መጣ ብለው ያምናሉ ማለት ነው። እነኛዎቹ ይመጣል ብለው ያምናሉ፣ እነኛዎቹ ደግሞ መጣ ብለው ያምናሉ። ስለ ስሙ ሲሆን ደግሞ ክርስቶስን መከተል ክርስቲያን ይባላል። ስለኛ እንደሞተ ሞትን በሞቱ እንደሻረ ዳግመኛም ለፍርድ እንደሚመጣ ሊፈርድ እንደሚመጣ በደመና እንደሚመጣ እንደዛ የሚያምኑት ክርስቲያኖች ይባላሉ። ስሙ አስቀድሞ ኢሳያስ ምዕራፍ 53 ላይ በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣቸዋለሁ ብሎ ትንቢት ስለተናገረ አዲስ ስምን እሰጣቸዋለሁ ስላለ ክርስቲያን የሚለው አስቀድሞ ትንቢት ነበረ። አዲስ ስም እሰጣቸዋለሁ በቤቴና በቅጥሬ ውስጥ ስላለ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 እስከ 23 አካባቢ ጴጥሮስን አንተ አለት ነህ፣ በአንተም ላይ ቤተክርስቲያኔን እመሰርታለሁ። ምኔን? ቤተክርስቲያኔን፣ የክርስቲያኖች ቤተክርስቲያኔን መሰርታለሁ ብሎ ያችን ቤቱን መሰረተ። አዲስ ስም ሰጣቸው ማለት ነው። ከዛ በፊት የነበረው ሃይማኖት ምንድን ነው ስሙ? ያኔ ክርስቲያንም ቢሆን ስሙ ምንድን ነበር? እግዚአብሔር የሚያምኑ ነበሩ። ያዌን ያምናሉ። እግዚአብሔር አባታችን ብለው ሲጠብቁት፣ በልጁ የሚያምኑ ልጁ ይመጣል ብለው ሲጠብቁ የነበረ ነው። ነቢያቶች በሙሉ ለምሳሌ ዳዊት፣ ሰለሞን፣ ነቢያቶች በሙሉ ሙሴ ስትመለከች ዘዳግም ምዕራፍ 1 ላይ ለምሳሌ የእግዚአብሔር ልጆች ነን ብለው የሚያምኑ ናቸው። ክርስቶስ መጣና ከዛ በጸጋው የእግዚአብሔር ልጆች እንድንሆን አደረገን። ያመንን የተጠመቅን ገላትያ ምዕራፍ 3 ላይ ስትመለከች ከቁጥር 28 ጀምሮ ክርስቶስን የለበሱ የእግዚአብሔር ልጆች እንደሚባሉ፣ ባሪያ፣ ወንድ፣ ጨዋ፣ ንጉሥ እንደሌለ ሁሉም የእግዚአብሔር ልጆች እንደሚባሉ፣ ሁሉ ሰው እንደሆኑ አስቀመጡ። አስቀድመው እነኛም የተመረጡት እስራኤሎች የማን ልጆች ነበሩ? የእግዚአብሔር ልጆች፣ እግዚአብሔርን የሚያመልኩ። ምክንያቱም እስልምናው ላይ ስትመጪ የእግዚአብሔር ልጆች ተብለው አይጠሩ፣ ያላ ልጆች ተብለው ይጠራሉ ነቢያቶች። ስለዚህ ካልተጠሩ ደግሞ ነቢያቶች ይጋጫል ማለት ነው። ይጋጫል ማለት ነው። ሙሴ አምላካችን አባታችን ብሎ ያምናል። አምላካችን አባታችን ብሎ የሚያምን ሙሴ አምላካችን አባታችን ነው ብሎ ዘዳግም ምዕራፍ 14 ቁጥር 1 ላይ አባታችን አምላካችን ነው ብሎ ያምናል። እኛም አምላካችን አባታችን ነው ብለን እናምናለን። ስለዚህ ከነቢያቶቹ ጋር እኛ ተመሳሳይ ነን። ኢሳያስ አምላካችን አባታችን ብሎ ያምናል። ትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ጀምሮ። ስለዚህ እነሱ አምላካችን አባታችን ብለው ያምናሉ። እኛም አምላካችን አባታችን ነው ብለን እናምናለን። የጸጋ አባታችን ነው ብለን እናምናለን። ክርስቶስ ደግሞ እኛ ባሪያ የሆኑትን የጠፉትን ልጆች እንድንሆን አደረገን፣ ስልጣኑን ሰጠን። ሮሜ ምዕራፍ 8 ከቁጥር 15-17 ሙሐመድ መጣና አላህ የማንም አባት አይደለም ብሎ ይህንን ሊከለክል መጣ። ስለዚህ ነቢያቶች እንዳለ ያስተማሩትን ይህንን አስተምሮ ሙሐመድ ተቃርኖ መጣ ማለት ነው። ተቃራኒ ሆኖ መጣ። ነቢያቶች ዘሆድ ማያምኑትን አስተምሮ መጣና ግን ምን አለ? ነቢያቶች ሁሉ እኔ እንደሚያምኑት ያምናሉ። ስህተት ነው ማለት ነው። ነቢዩ ኢሳ ብሎ ስም ያወጣለት ነቢዩ መሐመድ ነው ማለት ነው። ኦኬ፣ ኢሳ ምንኛ ቋንቋ ነው? ምን ነው የአረበኛ አላውቅም። አረብኛ ነው የሚሆነው። ቁርአን ግልጽ የሆነ አረብኛ ቋንቋ ነው ይለዋል። ቁርአን 43 ላይ ነው። ቼክ አድርግልኝ እንትና። ስለዚህ ቁርአን ግልጽ አረብኛ ቋንቋ ከሆነ ኢሳ የሚለው ቁርአን ውስጥ ካገኘ ነው ኢሳ የሚለው ቃል አረብኛ ነው የሚሆነው አይደለ? ኢሳ ለአረቦች ነው እንደ የተላከው። እኔ አንዳንድ ነገሮች እኮ በጣም እያስገረመኝ ነው እውነት ለመናገር ኢየሱስ ክርስቶስ የተናገራቸውን የኛ ነብዩ መሐመድ እንትን እንዳሉ ያኔ ለፍርድ እመጣለሁ ሲል ያችንም ከዚህ ወስዶ ነብዩ መሐመድ ቁርአን ላይ ያስፈሩታል። ነብዩ ኢሳ ይመጣል ምናምን ነገር የሚለውን ምክንያቱም በ600 ዓመት ይበልጠዋል ክርስትና እስልምናን። ክርስትና እስልምና አስቀድሞ ኢየሱስ ከመጣ ነቢያቶች ሐዋርያቶች ሰብከው ከጨረሱ ከ600 ዓመት በኋላ ነው የመጣው እስልምናው።
ይሄ ደግሞ ቁርአኑም ኮንፊርም ያደርገዋል። ሱራ 6 የነብዩ መሐመድ አባትና እናት ከዛ በፊት እስልምና እንዳልነበረም አሳይቶኛል። በጣም ግራ እየገባኝ ስለሆነ ነው ያው እየተማርኩ ነው የትምህርቱን አንተ ስትመልስልኝ መልሱ ስለሚገባኝ ነው የገባሁት። ለዛ ነው የሙሐመድን ቤተሰቦች ሆኑ ማንኛውም ከዛ በፊት ራሱ ሙሐመድም አስቀድሞ የነበሩት ያ ቁርአን አጀም ምን አረብኛ ኦኬ ዝቃርዩሲ በእርግጥ እናውቃለን እነዚያ ወደ እርሱ የሚያስጠጋ ሰው ቋንቋ አጀም ነው ይላሉ። ይሄ ቁርአን ግልጽ አረብኛ ቋንቋ ነው። ሱራ 43 ነው። ፎይ በዛ በውስጥ ይመጡና አሁን የሌለ ጉድ ነው የሚሉኝ እስላሞቹም ነገ ትሄጂና ደግሞ ያ ፎይ እንደዚህ ብሎኛል ትያለሽ። አንቺም እኔን ትረግጭኛለሽ። እኔ አልረግጥህም። እኔ ሲጀምር አያስገቡኝም እኮ ሙስሊሞች። እቺ ፎይ ቤት ነበረች ክርስቲያናት ነው የሚሉት። ይኸው ታውቁ ዘንድ አረብኛ ቁርአን አደረግ ነው። ስለዚህ አስቀድሞ ክርስትናው እንዳለ እስልምናውም እኮ ኮንፊርም ያደርገዋል። ክርስትናው አስቀድሞ እንዳለ የማታውቅ ከሆነ የመጽሐፉን ሰዎች አስቀድመ ጠይቅ ነው የተባለው አለ ሙሐመድ ሱራ 6 157 56 ቼክ አድርጊው እስኪ 6156 ኦኬ። ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበር እንዳትሉ ነው። ስለዚህ ቁርአን የተወረደው በሁለቱ ጭፍሮች በአይሁዶችና በክርስቲያኖች ላይ ነው፣ እኛ መጽሐፍ የለንም እንዳትሉ ለሙስሊሞችም ይኸው መጽሐፍ ሰጠናችሁ። ወይም እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ ከፋሪው የተመራን እንሆን ነበር እንዳትሉ ነው። እኛም መጽሐፍ ቢኖረን እንደ ክርስቲያኖቹ ምን እንል ነበር? የተመራንን እኛም አማኝ እንሆን ነበር እንዳትሉ ይኸው ቁርአን አወረድንላችሁ። ቁጥር 63 አድርጊው፣ ከፍ አድርጊው። ለእነርሱ ተጋሪ የሌለው በዚህም ታዘዝኩ፣ እኔም የሙስሊሞች መጀመሪያ ነኝ። የሙስሊሞች ምንድን ነኝ? ሱሱ መጀመሪያ ነኝ። መጀመሪያ ግልጽ ነው አይደለ? ስለዚህ መጽሐፉ እነኛ ተሰጥቷቸዋል። ከኛ በፊት መጽሐፍቶች አላቸው እነኛ ክርስቲያኖችና አይሁዶች ሁለቱ ጭፍሮች። እኛም እንደነሱ እንደ ክርስቲያኖች መጽሐፍ ቢኖረን አማኝ እንሆን ነበረ እንዳትል ይኸው መጽሐፍ ተሰጠኝ። እኔ ደግሞ ይኸው የመጀመሪያ አማኝ ነኝ። የምን የሙስሊሞች። ስለዚህ የሙስሊሞች መጀመሪያ ከተባለ ኦቢየስ ነው። ከሙስሊሞች በፊት ነገር እዚህ ጋር ኢየሱስ ጌታ ነኝ ግልጽ የሆነ ማለት ነው። የጌታዬ ጌታችሁ ምናምን የሚለው ከአበር ጌታ ነኝ ብሎ ለምን በግልጽ አላስቀመጠም? ያ ነው ደግሞ ትንሽ የከበደኝ ወደ ክርስትና ሲሄድ። ጌታ ነኝ ማለት በራሱ መስፈርት ነው እንዴ? በመጀመሪያ ደረጃ ጌታ ነኝ ማለት መናገር በራሱ መስፈርት ነው? እኔ ጌታ ነኝ ብል ጌታ ነኝ ማለት ነው ያላሉት ግልጹን አንብበን ያቆ የገባን አይደለም እዚህ ጋር ጌታችሁ ነኝ ብለን እንከተል ነበር ነው። ባለፈው አሳይቼሻለሁ። ጌታችሁ ነኝ ብሎ ደግመሽ እንዳትጠይቂ ብዬሻለሁ። እዚህ ጋር ምን አለ መሰለህ፣ መምህር ነኝ፣ መምህራችሁ ነኝ፣ ጌታችሁ ነኝ ምናምን ነገር ለምን በግልጹ ነው ጌታችሁ ነኝ ኢየሱስ ክርስቶስ ነኝ ጌታችሁ ነኝ ለምን አላለም? ከአብርሃም በፊት እኔ ነበርኩኝ ምናምን ጌታ ነኝ የሚል አሳይቼሽ ደግመሽ እንዳትጠይቂ ብዬሽ ነበር። አይሪሜምበር ይሄንን አስታውሳለሁ። በግልጹ ያኔ ኢየሱስ ክርስቶስ እኔ ጌታ ዮሐንስ ወንጌል ምዕራፍ 13ን ክፈችው። እዛ ላይ ደግመሽ እንዳትጠይቂ ብዬሽ ነበር። ክፈችው አንዴ እንትን ቤላ ኦኬ፣ አንብቢው እስኪ። አንብቢው እኔ ነው እና እኔን ነው እኔ ለነብብ ኮይን እንቀጠቀጣለሁ። ምንድነው? ወባዞች ነው ወባዞች የምትንቀጠቀጩ? አይዞሽ አይዞሽ፣ ችግር የለውም የምትንቀጠቀጩ። ፈልገዋለሁ ያልኩት ክርስቲያንን ፈልገዋለሁ ያልኩት ለዚህ ነው።
እሱ ሲያነብ ይገባኛል። ካልሆነ እኔ ነገ እመጣለሁ እሱ ሲመጣ። አከሲ ፎንቃ ጠልፏታል ከሱ አከሲ ዱቢን አከሲ ያታናግረኝ ይናገር አልገባሁም ልማር እንጂ የሚያስተምርሽ ሰው እያለ ክርስቲያን ትያለሽ እንዴ? ምን ነው እናቴ? የሱ ትምህርት ከገባኝስ ድምፁ ነው ወይ ድምፁ ነው? በቃ ገብቶናል። እሺ በቃ እኔስ ጥሩ ነው። ቤላ ታንብብልሽ። ቤላ ገስት ላይ ተቀምጣ ቤላ ታንብብልሽ። ሲፍጥ ያለች ወድ ነው እንደመድና ቤላ ታንብብልሽ። ዝፍት ለማንኛውም ይበቃታል። ሱሱ በቃ ወረሽ አመድ ጥያቄ አለኝ። ኦኬ ምንድን ነው? የኔ ጥያቄ አንተ ክርስቲያን ነህ ሙስሊም ነህ? ሙስሊም ማለት ምን ማለት ነው? እኔ የጠየቅኩትን መልሳ። ጥያቄ ምንድን ነው? አንተ ክርስቲያን ነህ? ምንድን ነው እሱ? ክርስቲያን ነህ ሙስሊም ነህ ማለት? እኔ ክርስቶስ ተከታይ ነኝ ማለት። ክርስቶስ የሚከተል ሃይማኖት የለውም ካለ የክርስቶስ ተከታይ ነኝ አርጉመንት እንዴት ውስጥ ማድረግ እናውቃለን። እኔ ክርስቶስ ተከታይ ነኝ። ምንድን ነው ጥያቄ? እና ክርስቶስ እኮ መምህር ነው፣ ፈጣሪ አይደለም። ኦኬ አላህ መምህር አይደለም? አያስተምርም? አላህ ምንም ያስተማረህ ነገር የለም? አላህ ተማሪ ነው? አላህ ተማሪ ነው ወይ? አላህ ተማሪ ነው? አላህ ተማሪ ነው ወይ? አይደለም። ተማሪ ነው? አላህ የሁሉም ፈጣሪ ነው። ተማሪ ነው ወይንስ መምህር ነው? አላህ ተማሪም አይደለም መምህርም አይደለም። ስለዚህ ምንም አላስተማራችሁም። ታዲያ ምንም ሳያስተምርህ ምንድን ነው እሱ የምታውቀው? ነቢያችን ነው ያስተማሩ ሰለላሁ ዐለይሂ ወሰለም። ለነቢይ ማን አስተማረው? ለነቢይ በስጦታ ተሰጥቶት ነው። ያንን ስጦታ ማን የሰጠው? ከዲጃ ነች የሰጠችው ወይንስ አይሻ? አቦ እቺ ሀዩ የሆነ ሻርሙጣ ነገር ናት እንዴ? ምንድን ነው? ስድብህን ተውና ምላሹ ላይ አትባርክ። ዝም ብለሽ ማዳመጥ ነው የምጠይቀው። በስጦታ ተሰጥቶታል። ያንን ስጦታ የሰጠው ማን ነው? አላህ ነው። ምንድን ነው የሰጠው? ምንድን ነው የሰጠው? አንተ ነብይ ነህ ብሎ። አንተ ነብይ ነህ አለው። ከዛስ? ከዛ ነብይ ሆነ። ከዛ ነብይ ሆነ። ከዛስ? ከዛ እኛን አስተማረን። አንተ ነብይ ነህ ብቻ ነው ያለው አላህ። በቃ ከዛ በኋላ ሙሐመድ ደስ ያለውን ነገር ነብይ ነኝ ብሎ ነገራችሁ። ይመቸው ማሜን። በሱ አማካኝነት ነው ለኛ የነገረው እንጂ እኔ ነብይ ነኝ ብሎ አዳምጣ። ለሙሐመድ አንተ ነብይ ነህ ብቻ ነው ያለው ሙሐመድ። ከዛ ቂጣችሁን እንዴት መታጠብ እንዳለባችሁ፣ እንዴት ሶላት መስገድ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሽንት ቤት መግባት እንዳለባችሁ፣ እንዴት መውጣት እንዳለባችሁ ሙሐመድ ደግሞ እናንተን አስተማራችሁ። አዎ ነብያችን ይሄን ሁሉ አስተማሩ። እናንተስ ምንድን ነው ነብያችሁ? ቆይ ለነብያችሁ ግን ይሄን ሁሉ ያስተማረው ማን ነው? አላህ። አንተ ነብይ ብቻ ነህ ያለው አላህ ነው ያስተማረው። ቀደም እኮ መምህር አይደለም ብለኸኛል ነበር እንዴ? እንዴት አስተማረው ነው? ለሙሐመድ ሲሆን ችግር የለውም። ለሙሐመድ ሲሆን አዎ ችግር የለውም ሰለላሁ ዐለይሂ ወሰለም። ሙሐመድ ሰው አይደለም ለካ። ለሙሐመድ ሲሆን ሙሐመድን ካስተማረ ችግር የለውም። ሙሐመድን ሲያስተምር መምህር ብንለው ችግር የለውም። ክርስቶስም እኮ ሰው ነው። ኦኬ ሙሐመድ አላህ ግን ያስተማረ ሙሐመድ አትጨማለቅ። ያ ያስተማረህ አትባልጋ። ጥያቄ እየጠየቅኩ ነው። አትባልግ። ቆይ ጭንቅላት አለኝ ብሎ ነው ነግሯችኋል? አልነገራችሁም? ሙሐመድ አላህ ጭንቅላት አለው ብለዋል? ኖ ሚዩት አታርግ። ሚዩትን አንሳ። ነካው።
ነካው ወይ ለምን ጭማለቁት? ግን እናንተ ስትጨማለቁ እኮ እኛ ከእናንተ በላይ መሄድ እንችላለን። አስተምሮታችሁ ላይ ሀዩ አኑን ይናዩ ዘመዶቻችሁን አያችኋቸዋል? እያየን ነው። ኢየሱስም አልቀበልበት አለ። መምህር ተብሏል። አላህ ይባላል መምህር አይደለም። አላህ ኦኬ ተማሪ ነው? አይ ተማሪ አይደለም። ኦኬ ይህንን ቁርአን ማን አስተማራችሁ? ሙሐመድ ማን ነገረው? ስጦታ ተሰጥቶት ነው። ምን ተብሎ ነብይ ነህ አለው። ከዛ ነብይ ነህ አለው ቂጥህን እንዴት ማጠብ እንዳለብህ፣ ሽንት እንዴት መሽናት እንዳለብህ፣ እንዴት መጸዳዳት እንዳለብህ፣ እንዴት መውጣት አለብህ፣ እንዴት ሰላም መስገድ አለብህ። ከዛ ወደ ከራሱ ነው የነገረህ። አይ ሙሐመድን ደግሞ አላህ አስተማረው። ቅድም እኮ ስለዚህ ሙሐመድን ካስተማረው የሙሐመድ መምህሩ ነው ማለት ነው። እንትና አስተምሮታል። አይ ጭንቅላት፣ አይ እስልምና ጭንቅላት። ሁሉም የሚያወሩት እኮ የተለያየ ነገር ነው። አንድ አይነት አያወሩም እኮ። እሱም መሳደብ ጀመረች እንዴ በኮመንት አይዘው። ቁርአኑም እኮ ያ በብዕር ያስተማረው ብሎ ይናገራል። አላህ መሐመድን እንዳስተማረው ይናገራል። ቁርአን ይናገራል። አላህን አስተማሪ አይደለም ማለት ጀምሮ አስተማሪ አይደለም ክርስቶስ መምህር ተብሏልና፣ ስለዚህ አምላክ አልቀበለውም እሱ ነው አለ። ስለዚህ አላህ አስተማሪ አይደለም። ጥሩ ነው። ተማሪ ነው። ጭንቅላት ሳይኖረው እውነት ነው። እንዴት ሊማር ይችላል? ሊያስተምር ይችላል። መማር አለበት። አልቀበልም ነው ያለው። ምን ጭንቅላቱን ነው? አረ ወይ ሲጠየቅ ጭንቅላቱንማ ሚዩት አድርጎ ላሽ አለ። ይሄ ይመጣብኛል ብሎ አላሰበም። ጭንቅላት የለውም ቢል ጭንቅላት የሌለው አካል እንዴት አመልካለሁኝ ብሎ ቀፈፈው። ጭንቅላት አለው አላህ እንዳይል እግር እንጂ ጭንቅላት የለውም። እግር ብቻ ነው የምታመልከው ሊባል ሆነ። ያለችው አማራጭ ላሽ መኮብለል ሆነ። ጥሩ ነው። ቢበቃንስ? ጥያቄ አላችሁ ሁለታችሁ? ጥያቄ በቃ በውስጥ የጻፍኩልህን እንዳትረሳው ለማስታወስ ያክል ነው። አስተማሪ ሀኖኒ ግን በዚህ ድምጿ ብትዘምር እንዴት ነው? በጣም የሚያምር ድምፅ አላት። ደብል የሆነ ሙስሊም ሴቶች እኮ መዝሙር በጣም ነው የሚወዱት። ያ አዎ፣ እኔ አሁን ብዙዎቹን አውቃቸዋለሁ። መዝሙር በደንብ እንደሚወዱ በደንብ እንደሚያዳምጡ ነው የማውቀው። እኔ ሙስሊም ሴቶች መዝሙር ማዳምጥ አላውቅም። ያለው ድምፅ ከማይመስለኝ እኛ በቅርቡ እናወጣለን። የኔም መዝሙር ብትሰሙ ደግሞ ዋው! ልዘምር እንዴ? እስኪ ዘምርልን። ልዘምር? ውስጥ ያለው ሰው ሁሉ ይወርዳል። ተው ልዘምር? ምን ችግር አለው? በስንት መከራ የሰራ ኔትወርክ ይበላሽብኛል። አሁን ትወጣላችሁ አትወጡም? ከሌሊቱ 9 ሰዓት ሲሆን አላህ ይወርዳልን። እያንዳንድሽ ባቱን ለማየት ትሰለፊያለሽ። በቂያማ ቀን ዋብያ ያልሆንሽ ጭንቅላት የሌለው አካል ላይ ማታመልኪ እንኳን ደስ ያለሽ። እንዳዩቲ ታመልጣላችሁ፣ እንደ አኖኒ እዚህ ትሆናላችሁ። ሙስሊሞች ትናደዳላችሁ። ወንዶች አትናደዱ፣ አትናደዱ። ተቀባዮቹ ደግሞ ማለት ነው። ምንድን ነው እሱ የምትለው? ምንድን ነው የምትለው? በቃ በውስጥ እንጨርሰዋለን ዝማሬውን። ኦኬ። እንዴት ነው ድምፄ? ወደሽዋላ? ተመችቶሻላ? በጣም ምንድን ነው ሚሊዮነር እንሆንበት በሲዲ እናከፋፍለው። ነገ እኮ ተሰብሰብ ብለው ከሆኑ ፓስተሮች ይወጣል በሲዲ ከተባለ ታይቶኛል፣ ይሄ መንፈስ የተወጋ ይሁን፣ አሌሉያ ካፉፎይ እንደዚህ እንትኖች ሲወጡና የተከፋፈሉ መንፈሶች እንትኑ ሲገቡ ታይቶኛል፣ የተወጋ ይሁን፣ አሜን ነው ሚል አይጠፋም። እኔ ሰሞኑ በጣም ደስ ካለኝ ምንድን ነው እያንዳንዱ ዘፈን አዳማጭ ነው እና ኡስታዙም፣ ፓስተሩም፣ ቄሱም፣ መምህሩም፣ ተማሪውም
እያንዳንዱ ስለ ዘፈን ተንታኝ ሆነ ማለት ነው። ከዚህ ናህል አጀንዳ ጠፍቷል። ከቸርች እስከ መስጊድ ሁጥባቸው ሁሉ ዘፈን ነው። በአንድ ነገር አብዝተህ ከተናገርክ በዛ ነገር ኦብሰስድ ሆነሃል ማለት ነው። ያ ነገር አይምሮህን ሲቆጣጠርህ ነው ስለዛ ነገር አብዝተህ ልታወራው የምችለው። ምንም ካልመሰለህ ጀስት ኢግኖር ነው የምታደርገው። ስለዛም ነገር አታወራ፣ ቦታም አሰጠው። የሆነ ነገር በጣም ካስፈራ ወይም በጣም በዛ ነገር ከራስ ጋር አንዳንዴ እንዴት ነው ሐዋርያው ቅዱስ ጳውሎስ ይላል ማልፈልገውን ያንኑ ነገር አደርገዋለሁ ይላል። አንዳንዴ ማፈልጉትን ያንን እንድታደርጉ ስትራገል የሚያደርጋችሁ ከሆነ ከራሳችሁ ጋር ግብግብ ገብታችኋል ማለት ነው። ስለ አንድ ነገር አንስተህ አብዝተህ የምታስተምር ከሆነ ተከታዮች ያንን ነገር ሄደው እንዲያው ቼክ እንዲያደርጉት ኢንቫይት እያደረካቸው ነው። ስለዛ ነገር እያስተማርከ ነው ማለት ነው። ሰምተህ ምን ብለህ ነው ትችት የመጣው? እኔ በጣም ከሚያስጠላኝ ነገር ምንድን ነው ደግሞ የሆነ ብልጭልጭ አይተህ እንደዚህ እንዲህ ታይቶኛል፣ እንደዚህ ተፈልጦ፣ እንደዚህ ተቆርጦ፣ እንደዚህ ምናምን ብሎ ወደ አምላክ የሚያስጠጉ አካላት በጣም የሚያስጠሉኝ መስማት በጣም ነው የምጸየፋቸው። ነፍስ አብዝታ ትጸየፋቸዋለች። ምንም ያህል ኃጢአተኛ በሆንም በቃ እንደዚህ ሲደረግ ታይቶኛል፣ ይሄ በዘፈኑ እንደዚህ እንትን ሲሆን እንደዚህ ሲሆን እንደዚህ እንዲህ ሲታይ እንዲህ ታይቶኛል ምናምን የሚሉ አካላት በጣም ማለት ውሸት ነው። ሊተራሊ ውሸት ነው። ደምን ወቅት እየጠበቅ የሆነ ኢትዮጵያ ውስጥ ፐርዴ በትንሹ 10 ሙዚቃ ይወጣል እኮ ኢትዮጵያ ውስጥ በትንሹ ይወጣል። በጣም ብዙ ሙዚቃ ይወጣል በተለያዩ ቋንቋዎች፣ በትግርኛው፣ በአማርኛ፣ በኦሮምኛ፣ በተለያዩ ቋንቋዎች ፐርዴ በትንሹ 15 ሙዚቃዎች ይወጣሉ። ምንም ብለህ ማታቅ የሆነ ሙዚቃ ወጣና ያ ስለ ጩኸ አብረህ ለምን ትጮኻለህ? እንደ ግሪሳ ቦታ ሰተህ ራሱ እንደዚህ በዚህ መጠን ቦታ ሰተህ ስለ አንድ ነገር እንዲህ ከጮክ ያ ነገር አይምሮውን ተቆጣጥሮታል ማለት ነው። ደግሞ መምህርና ማለት ቶፒክ አድርገህ ይሄንን የሃይማኖት ቦታ ላይ ይዘኸው መጥተህ ስለዚህ ጉዳይ ጌታ አሳይቶኛል ብለህ ትንቢታዊ ስታደርገው በሳምንት አንድ የተሰብስበህ ሁጥባ የምታደርግበት ላይ መስጊድ ላይ ይህንን ስታስተምር ይቻላል አይቻልም? መጽሐፍ ቅዱሳዊ ጥቅስ ስትከራከር በዚህ ጉዳይ ላይ በጣም ታስቁት። ይመቻችሁ። ኔስ እና አሁን ትወጣላችሁ። አወጡ ይበቃችኋል። አይበቃችሁም? አንድ ጥያቄ ልጠይቅ ካልደበረ ወይም ካልደከመ። አንደኛውን ጥያቄ ጠይቀሻል፣ ሁለተኛውን ጠይቂ። ምክንያቱም አንድ ጥያቄ ልጠይቅ ስትይ እሺ ካልኩኝ ጠየቅሽ ማለት ነው። ኦኬ። አንድ ሰው ከተቀበለ በኋላ ስለ ቅዱስ ቁርባን ከተቀበለ በኋላ ሳያቅ፣ ለምሳሌ አያቅም፣ አንድ ሰው አዲስ ሊሆን ይችላል ለክርስትና። ከተቀበለ በኋላ እንዲህ እንትን ተንበርክኮ ቢጸልይ የተቀበለው ይጠፋል ማለት አላወቀማ። ያ ሰው እንደማይቻል አላወቀም። ቢያመሰግን ፈጣሪውን ኦኬ። አይ እንደዚህ አይነት ቅዱስ ቁርባን ላይ ስርዓቱን ትማሪያለሽ፣ ችግር የለውም። ምንድነው እሱ እንደዚህ የጉልበት ስራዎች ምናምን የሚከለከልበት እንዳያልብሽ፣ እንዳደክሚ፣ በላብ ምናምን እንትን እንዳትይ ነው። የጉልበት ስራ እንቅስቃሴዎች እንደዚህ አይነት ነገሮች እንዳይሆኑ እንትን የሚከለከለው አንድም ከእነዚህ አንጻር ነው እና ከንስሐ አባቶችሽ ጋር በብዛት እንትን በይ። ያለፈ ነገር ከሆነ አልፏል። ወደፊቱ ግን እንትን በይ። አንደኛ ቆሮንቶስ ላይ በደንብ
እንትን ስለሚል ምዕራፍ 11 ላይ ከቁጥር 17 ጀምሮ እነኚህ እንትሮች ናቸው። በጉልበት እንትን እንዳትይ ነው፣ እንዳልብሽ እንዳደክሚ ምናምን ነገር ነው። አይ መጸለይ እኮ ነው ያልኩህ። እኔማ መጸለይ እኮ ትችያለሽ፣ ችግር የለውም። መጸለይ አይከለከልም። ስግደቱ እንደዚህ እንትን እንዳትይ ነው፣ እንዳደክሚ ነው እንጂ መጸለይማ ማጸለይበት ጊዜ አይፈቀድልሽም። እንደው እንደ ክርስቲያን ቁርባን መውሰድሽ አልወሰድሽም በማንኛውም ሁኔታ በየትኛውም ሁኔታ ውስጥ ሆነሽ ሳታቋርጪ ብትጸልይ የተመከረ ነው። መጸለዩ ችግር የለውም። ስግደቶች እንደዚህ በላብ እንትን እንዳትይ ነው፣ የድካም ስራዎችን እንዳሰሪ ምናምን እንትን የምትባዩ እንጂ ጸሎት አትከለከይም። ማመስገን ራሱ ጸሎትን የሚያካትት ነው። የዛን ቀን ሙሽራ ነሽ አንቺ፣ የክርስቶስ ሙሽራ ነሽ። ስለዚህ ሙሽራ በሰርጓ ቀን ስራ ትሰራለች እንዴ? ሀዩዬ አሰራም። የዛን ቀን ንግስት ነሽ አንቺ፣ የክርስቶስ ሙሽራ ስለሆንሽ በዛን ቀን አይሰሩም። ከክብርም አንጻር ቅዱስ ስጋው ቅዱስ ክቡር ደሙን ከማክበር አንጻርም ስራ አይሰሩም። አንደኛ፣ ሁለተኛ ደግሞ የክርስቶስ ሙሽራ ስለሆንሽ የዛን ቀን አይሰራም፣ የዛን ቀን ማለት ነው። ኦኬ፣ ከዛ አንጻር ነው እና እንደዛ ነው። ቅዱሱ መንፈስ በውስጣችን ካለ ወደ እውነት ሁሉ ይመራናል። ቁረቡ፣ ጥሩ ነው እንትን ስትሉ። ያንኛው ግን ምንድነው እሱ ከጉልበት አንጻር ከስራ አንጻር ላብ ምናምን ድካም እንዳይሰማን ለዛ ለጥንቃቄ ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 17 አካባቢ ጀምሮ ጥንቃቄ እንድናደርግ ስለሚመክረን መጽሐፍ። ምክንያቱም ይህ ደክመውን ምናምን ማይሆን ነገር ውስጥ እንዳንገባ እንደዛ ነገር ክብር ነው። አንደኛ የጌታን ስጋ ተቀብለን ስጋና ደሙን ተቀብለን ያንን ከዛ አንጻር ነው ሞር በዚህ ጉዳይ ላይ አሁን አባት ምናምን በደንብ ይመክሩሻል፣ እነሱ ያስተምሩሻል። ኤክስፔሪየንስም ስላላችሁ ልምዱም ስላላችሁ ገብቶኛል። ሀኑኒስ ይብቃን እናንተ ሰው የለኝም ብላለ ጥያቄ ኦኬ ጨርሰሻል ነው አለሽ? ሌላ ግን እንዳትስቁብኝ። አንድ ሰው ከተቀበለ በኋላ መዋሸት ግዴታ ሆኖ በቃ በጣም ግዴታ ሆኖ ቢዋሽ እንዴት ይታያል? ግዴታ ሆኖ በቃ ቆየት ብለሽ ደግሞ ሌላ ነገር ልታመጪ ነው። በቃ የመጨረሻ ጥያቄ ነው። በቃ ንስሐ ግቢ፣ ከዋሸሽ ንስሐ ግቢ። መዋሸት ግን አይቻልም። ግዴታ ሆኖ እኮ ነው። የለም እንደዛ የሚባል የለም። ምክንያቱም መጽሐፍ ቅዱስ የሚናገረው እውነቱን እውነት በሉ ሐሰቱን ሐሰት በሉ ነው የሚለው። ኦኬ። ስለዚህ እውነት በሉ። መማልማችም አይፈቀድም እንደ ክርስትናው። በሐሰት መማል፣ በሐሰት እንትን ማለት፣ የፈጣሪ ስም መጥራት፣ እንደዚህ እንትን ማለት አይቻልም። እውነቱን እውነት፣ ውሸቱን ደግሞ ውሸት፣ ሐሰቱን ሐሰት ነው ማለት ያለብሽ። ስለዚህ ታማኝነት የምናገኘው እኮ እውነት ስንናገር ነው እንጂ አንዴ ግዴታ ምናምን የሚባል ነገር የለም። በቃ ምንም እንትን የለውም። ሰው ምንድነው ዋናው ነገር ወደ ፈተና እንዳንገባ መጸለይ ነው። አስገዳይ ችግሮች ቢመጡብንስ፣ እንደዚህ አይነት ፈተናዎች ቢገጥሙንስ፣ ካልዋሸን ህይወታችን የምናጣበት ቢሆንስ በክርስትና ይቻላል ወይ? አይቻልም። ምክንያቱም ክርስቶስ እሱም ብለን ስለ እውነት ብለን መሰዋት ካለብንም መሞት ካለብንም እንድንሞት ነው ያዘዘ። ምክንያቱም መከራውን ፈርተን እሱ ጋር ለምሳሌ መከራ የሚመጣብን ከሆነ ክርስቲያንሽ አይደለሽም ሲሉሽ ሙስሊሞች ከሆኑ ያርዱኛል ብሎ ፈርቶ ኧረ እኔ ክርስቲያን አለውም ምናምን ብለሽ ፈጣሪ መሳደብ ምናምን፣ ከዛ እነሱ ዞር ሲሉ ደግሞ ክርስቲያን ነኝ አይቻልም። ሊቢያ ላይ የታረዱትን ታስታውሻቸዋለች? በቅርብ እንኳን እነሱ አሁን በቃ ሙስሊም ነን ማለት ይችሉ ነበረ። በቃ ሙስሊም ሆነናል ማለት ይችሉም ነበር። ላለመታረድ አንልም፣ እምቢ ብለው ነው የታረዱት። አንልም፣ አምላካችንን አንክድም ስለማይቻል ማለት ነው።
በቃ እስከ መጨረሻ ድረስ ብትታመኝ እቺ እኮ ዋሽተሽ እኮ ዞር ስትይ እኮ መኪና አደጋ ሊገለን ይችላል። ውሸታም ሐሰተኛ የሐሰት አባት ዲያብሎስ ስለተባለ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ የሐሰት አባት ዲያብሎስ ነው እናንተም ልጆቹ ናችሁ ይላል። ውሸተኞች የዲያብሎስ ልጆች ተብለው ይጠራሉ። እኛ ደግሞ የእግዚአብሔር ልጆች ስለሆነን የእግዚአብሔር ልጆች ስንሆን ደግሞ ያ ቅዱሱ መንፈስ የተቀበልሹ በውስጥሽ እውነት እንድትናገር እንጂ ውሸት ትተናገርሽ ይጸጽትሻል። ራሱ ደግመሽ መናገር እንደሌለብሽ አይምሮሽን ይወቅሰዋል ማለት ነው። ስለዚህ ክርስቶስ ደግሞ እውነት ነው። እውነት ከሆነ እርሱን ማደሪያ በአንቺ ላይ በሆነበት ላይ እንዴት ነው የምንዋሸው? የእግዚአብሔር ማደሪያ ሆነን የሴጣን ሀሳብ እንዴት ላያችን ላይ እናመጣለን? ወደ ፈተና እንዳንገባና ይሄ ነገር እንዳይገጥመን ጸሎት ማድረግ ዋናው ነገር። ተሳስተን በስህተት እንኳን ከዋሸን ደግሞ ንስሐ መግባት፣ ንስሐ ይባላል። አጥፍቻለሁ ይቅርታ ማለት ነው ፈጣሪ እና እንደዛ ነው። ስለዚህ መደበቅ አይቻልም ማለት ነው። አንድ ሰው ከተጠመቀ አልተጠመኩም እኔ እዛው ላይ ምናምን ብሎ መዋሸት አይቻልም ማለት ነው። መዋሸት ምንም አይጠቅመውማ። ቤተሰቦች አሁን ከጠየቁሽ ሜይ ቢ መከራ ሊመጣብሽ ይችላል። እዛ ውስጥ ችግሮችን ለምሳሌ ቅድሚያ ማዘገጃጀት፣ ማስተካከል፣ እንደዚህ አይነት ነገሮች ችግሮች ሊገጥሙሽ ስለሚችሉ ማለት ነው። ከዛ ምን ታደርጊያለሽ? እነኛን ካስተካከልሽ በኋላ ውሳኔሽን ትወስኛለሽ ማለት ነው። እዛ ሰጥ አገባ ውስጥ አለመግባት። ምክንያቱም አደጋ ስለሚያመጣብሽ ስለማቅ ብዙ ነገር እናንተ ላይ በእንደዚህ አይነት ሁኔታ ላይ የሚያስከትልባችሁን ስለማቅ አስቀድመሽ አሬንጅ ማድረግ፣ እንደዚህ አይነት ነገሮችን ዋይዝ መሆን አስፈላጊ ነው። ጥንቃቄ ማድረግ አስቀድመሽ፣ ከዛ በኋላ ነው ወስኝ። ከዛ በኋላ ይፋ ታደርጊዋለሽ ማለት ነው። ነገሮችን ካስተካከልሽ በኋላ የግዴታ ማንም ያስገድድሽ የለም እኮ እንደዚህ ብለሽ ተናገር እያለ አይደለ? እነኚህ እነሱ ገና አስቀድመው ይሄንን እንትን ከማለታቸው በፊት ቻሌንጅ አንቺን ከማድረጋቸው በፊት ከመካደሽ በፊት ምን ማድረግ አለብሽ? ማስተካከል እነኝን አስቀድመሽ እና እንደዛ ነው። አንድ ነገር ሀዩን ልበላትና እኔም ልውረድ። አንተ ምስተባሃል እግዚአብሔር ይስጥህ፣ እናመሰግናለን። ሀዩ መጀመሪያ አንቺ ለሰዎች መናገር ግዴታ አይደለም፣ አትናገሪ። የምታደርጊውን ነገር አርጊ። ስትጠመቂ የእግዚአብሔርን ልጅነት ስታገኝ የመንፈስ ቅዱስ ኃይል በአንቺ ላይ ስለሚመጣ ብዙ ነገር ታገኛለሽ። መጠንከር አለብሽ። አስቀድሞ ሐዋርያት አይተሻቸው እንደሆነ ክርስቶስ እንኳን በሚሰቀልበት ሰዓት ላይ ፈርተው ሸሽተው ነበር። የመንፈስ ቅዱስ ስጦታ ከተቀበሉ በኋላ ግን እስከ ዓለም ዳርቻ ሄደው ስለ ክርስቶስ መስክረዋል። ስለዚህ አንቺ በደንብ ማወቅ አለብሽ፣ መማር አለብሽ፣ መጽናት አለብሽ። ለቤተሰቦችም ለሌላ ከመናገርሽ በፊት ወደ ፈተና እንዳትገቢ። ኢቭን ወደ ፈተና እንኳን ብትገቢ መሰረት የሆነ አለት ክርስቶስ ላይ በደንብ መጽናት አለብሽ። ያን መማር አለብሽ። ከዛ በኋላ ብዙ ፈተና ቢመጣም አንቺ ፈተናው እንዴት እንደምትወጪ የእግዚአብሔር ኃይልም ይረዳሻል። ስለዚህ አትናገሪ፣ አስፈላጊ አይደለም ለሰዎችም መናገር። ጉዳዩን ሪጀክት ማድረግ ትችያለሽ፣ አለማንሳት ትችያለሽ፣ ከዛ ጉዳይ ዞር ማለት ትችያለሽ። አንቺ ክርስቶስን ያገኘሽው የዘላለም ሕይወትን ያገኘሽው ያን የዘላለም ሕይወት የምታጸኝበትን መንገድ ፍጠሪ፣ ተማሪ፣ በደንብ ጽኝ። ከዛ በኋላ ነገር ሁሉ ከጊዜ በኋላ ሊከናወን ስለሚችል በዛ መልኩ ይሆናል ማለት ነው እና ወደ ፈተና አታግቢ ራስሽን ማለት ነው። መጽሐፉም ስለሚል ፈተና ውስጥ አትግቢ። ፈተና እንዳገቡ ትጉና ጸልዩ ሲባል ያኔ ፈተና አልገባም ክላስ ያልከው አንተ ነህ እንደ ቢኒ? ተማሪዎች ሲገቡ አልገባም አለ። ምን ነው ይባላል? ወደ ፈተና እንዳገቡ ትጉና ጸልዩ ተብሏል። አይ እኔ ፈተና ስንፈተን ነው እንደዛ ያልኩት። ክላሱን እንኳን ተከታትዬ ነበር። ፈተና ሲቀርብ ነው እንደዛ አልፈተንም ያልኩት። ፈተናውን ነው አልፈተንም ያልኩት። አትፈተኑ ተብለናል ያው መጽሐፍ ስለሚል እንጂ ትምህርቱን ተከታትያለሁ። በደንብ አድርጌ ትምህርቴን ተከታትዬ ፈተና ላይ ግን አልፈተንም ብያለሁ። ወደ ፈተና እንዳትገቡ ስለሚል መጽሐፉ ማለት ነው። ወደ ክላስ አትግቡ። አንተ እኮ ጥሩ እኮ ነው፣ ጥሩ መምህር ነህ። ከስር ያለው አሁን በቃችን እዛው አንፈተንም ክላስ ገብተን መምህር ቢኒ ነግሮናል። አይ ክላስ ግቡ፣ ወደ ክላስ እንዳትገቡ አይልም።
ፈተና ስትፈተኑ ግን አንፈተንም ማለት ትችላላችሁ። ወደ ፈተና አትግቡ ስለተባለ የዛን ቀን የፈተና ቀን ከክላስ ቅሩ ከክላስ ቀሩ ደስ ይላል። አሁን አወጡም እንደ ከቤቴ ጉንፋን እዞኝ ራሴን አሞኛል ትላለህ። እሺ ተናደረ። ሁላችሁም ተናደሩ። ሰላም ደሩ። እናመሰግናለን። ነገ ክርስቲያንን አምጣለን። ደናደር ክርስቲያን ካሌለ አይደምቅማ። አዎ አምጣለን ነገ። አኑኒ ብቻ ነች ያላለች